አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ነገ ኢድ ነው ብለን ሁላችንም እየተሽሞነሞን ማለት ነው። ኢድ የሚባል የለም ተብለናል። አረቦችም ይኸው በመነጽር ጨረቃይቱን ባዩት በቃ አልታይ ብላለች። እንግዲህ ለነገ ተደምድሟል። ነገ ጁምአ እንግዲህ 30 ጡማችኋል ሁላችሁም እንዴ በ29 ሁላችሁም እየፈታችሁ ወላ ኢትዮጵያ ያለ ሰው በሙሉ የጠበቀው ያው በ29 እንደሚፈታ ነበርና ያው ጁምአም ራሱን የቻለ በዓል ነው። ያው በዓል በበዓል ተገናኝቷል። ማሻአላ ተበረከላ። መነጽር እንግዲህ ወደ ታች ቢይዙ ወደ ላይ ቢይዙ ጭራሽ አልታይም ብሏል ጨረቃው። ስለዚህ ሁላችሁም ነገ ጦምኛ ነው። እንግዲህ አልሐምዱሊላህ 30ችንን ሞልተናል እና እንዴት ናችሁ? ደህና ናችሁ? ይሄን ነገር ማለት ነው እስቲ ሁላችሁም አንዲት ልጅ ፖስት አድርጋ ስንት ፍሬ ጨረሳችሁ ብላ እንግዲህ ይሄ በዚህ በረመዳን ወር ማለት ነው ስንት ፍሬ ነው የጨረሳችሁት ብላ ፖስት አድርጋ ውስጥ ገብቼ ስል 30 የጨረስኩኝ ብለው የጻፈ ሰው አለ። እኔ እንጃ 30 ማለት በቀን አንድ ትጨርሳለች ማለት ነው። ከዛ በላይ ነው እኮ የጨረሰችው። አንዱ 25 አንዱ 17 ከ10 በላይ ነው ዞሮ የሚጻፈው ፌሪ ማለት ነው። ፌሪ እንግዲህ ታውቁታላችሁ እቃ የሚታጠብበትና 30 የጨረሰችው ልጅ እቃው ምን ያህል ቢበዛ ነው? ይሄንን ነው ማሰብ ያለባችሁ። ወላሂ ላዚም በጣም ያሳዝናል። ኮሜንቱ ላይ እና እንግዲህ አለፈላችሁ። ያው የነሱ ስራ ባያልቅም በረመዳን ነበር ኃይል ያለው። ረመዳኑ ካለፈ ትንሽ እረፍት ይኖራችኋል ብዬ አስባለሁ። ከዛ በኋላም ያው እሱ ይቀጥላል። እንደዚህ ባይሆን እንደ ረመዳንም ባይበዛባችሁ። ኢድ እንግዲህ ኢድ ደግሞ 3 ቀን እንደዚህ ያው ከባድ ነው። አንድ ቀን ነው 6ቱ አለ። ከዛ በኋላ 6ቱ የሚጾሙ ከሆነ ትንሽ ታርፋላችሁ። 6ቱ የማይጾሙ ከሆነ ችግሩ በጣም ከባድ ነው። እና አልሐምዱሊላህ እንግዲህ የዘንድሮ ረመዳን በጣም ነው የፈጠነው። ብቻ አልሐምዱሊላህ በሰላም በፍቅር ምንም አይነት በሀገራችንም ሰላም ነው። እናንተ ጋር ብቻ በኢራን የተነሳ እንግዲህ ብዙ ጭንቆች ነበሩ። ኢራንም ጦርነት እንግዲህ ሰላም ያድርገው። በሱ የተነሳ አሁን ሀገራችን ውስጥ ነዳጅ የለም። ወላሂ ነው የምላችሁ። የሆነ ከሀገር ወደ ሀገር ልትሄዱ መኪና ላይ ስትወጡ እቃ ስትጭኑ አሁን እኛ በእቃ ደረጃ ስለምንሰራ ሀገር ወደ ሀገር ብዙ ሀገሮች እቃ ስለምንጭን ልነግራችሁ አልችልም። መኪና ናፍታ የለም ቆሟል። ያ ናፍታ ያላቸውም ደግሞ በጣም ትንሽ እቃ ስንት ብር እንደሚጣሩ ብታውቁ። ወላሂ በጣም ነው የከበደው ሀገር ለሀገር እቃ ለመጫን ምናምን እና ኑሮ ውድነቱን እንደ ጉር ነው የጨመረው። ብቻ አልሐምዱሊላህ ደህና እንሁን። ደህና ከሆን ሁሉም ቀላል ነው። እንግዲህ ትናንትና የለቀኩት ቪዲዮ አይታችኋል። ብዙ ሰዎች ስደት ላይ የቀሩትን አይታችኋል። የሰው ልጅ ያልፍልኛል ብሎ ብቻ መሀል መንገድ ላይ በወጣትነት የሚቀሩ ብዙ ልጆች አሉ እና በዛ ዙሪያ ስታዩ መኖር ብቻ አልሐምዱሊላህ ነው። የሞቱንም አላህ ይማራቸው። ብዙ ልጆች ቪዲዮውን አጥፋለት ምናምን እያላችሁ ነበረ። ቪዲዮውን አነሳለሁ ግን በጣም ያሳዝናል። የመሬ ነው። ቪዲዮ እንደዚህ አይነት ነገር ላይ የምንሰራው ምን እንዲሆን ነው? ሌሎች እንዲማሩበት እያልን ነው። አንድ ሰው ፎቶ ለጥፈን ቪዲዮ ለቀን የምንሰራው ቢማር ግን የሚማር ሰው የለም። በተለይ የሚዲያ ወሬ የሚሰማ የለም። የሚሰሙት አከሌ እንደዚህ ሄዶ እንደዚህ በዚህ መንገድ ገባ ተሳካለት። አንድ ሰው ከመቶ ውስጥ ማለት ነው አንድ ሰው ከተሳካለት ምንድነው የሚባለው? በቃ ይሄ ተሳክቶለታል እኔም እንደሱ እሆናለሁ ብሎ ወይኔ መግባት ማለት ነው። እና በጣም አስቸጋሪ ነው። ከዚህ በፊት አይታችኋል። የሆነች ልጅ እንደዚሁ ባህር ላይ ልትመጣ የሞተች ማለት ነው። ድንበር ላይ ነው እንትን ላይ የሞተች። ያችንም እንደዚሁ ሰራሁበት። ድጋሜ ደግሞ የምናውቀው ልጅ እንደዚህ ሆነ። ብዙ ልጆች እንግዲህ የማይታወቁት ሚዲያ ላይ ድምጽ የማይወጣ ፎቶአቸው የማይወጣ ስንት ሰው እያለቀ ነው ቀን በቀን እና ማለቅ አይበቃንም ወይ?
በቃ የኖራችሁትን ያክል ኑሩና ነው በቃ ሀገራችሁ ላይ ስሩ። ወላሂ ላዚም እንዲህ ሰው ልጅ እሺ ህገወጥ ሆነን ያን ሁላ እስር ቤት ተሰቃየን። አሁን ደግሞ አልታሰርም እስር ቤት አንሰቃይም በህጋዊ መንገድ ሳውዲ እንገባለን ብሎ የሰው ልጅ ወረቀት እንትን ሲያደርግ ይሄን ያክል ስቃይ ይሄን ያክል ሲደርስብን አስባችኋል? እስቲ ይሄንን ቪዲዮ ተመልከቱት ጋይስ። ከኢትዮጵያ ሳውዲ አረቢያ ለስራ የምትመጡት ልጆች በእኛ ተምራችሁ ተው እባካችሁ፣ በጌታ ስም ልለምናችሁ። እንዳለ ይሄ ከስራ ተመላሽ የሆኑት ናቸው። አንዳንዱ ይኸው ከነኚህ ውስጥ እኚህ ሁለቶች ናቸው ኮንትራት የ2 ዓመት ደርሶ፣ ሌላው እንዳለ ይኸው ተመላሽ ተብሎ በአንድ በኩል ተደርጎ ነው። ይኸው በእኛ ተምራችሁ ማለት ነው። ሳውዲ አረቢያ የሞላችሁት ብቻ እግዚአብሔር ይርዳችሁ። የደላላ ብር እግዚአብሔር ይክፍልላችሁ። የምር ነው የምላችሁ። በእኛ ተምራችሁ እንኳን ይሄው 2 ወር ውስጥ 1 ወር ውስጥ ሳውዲ ብላችሁ በመጣችሁት ቀን ይኸው ተረግማችሁ ምንም አይደረግም። ሌላ ሀገር ሞክሩ። እምቢ ካላችሁ በኢትዮጵያ ውስጥ ሞት እዛ። ያው ይሄ ሁሉ ተመላሽ ነው። ስንት ብር ከስረን እንደመጣን እግዚአብሔርና እኛ ነን የምናውቀው። ግን በዚህ ሁሉ ህዝብ ውስጥ 2 ሰዎች ብቻ ናቸው በኮንትራት የመጡት። በኮንትራታቸው የጨረሱት እነኚህ ናቸው። በቃ ሌላ ይኸው ተከታዮች ነው። ዩት ጋይስ ይኸው ይሄን ቪዲዮ ሰማችሁታ? አሁን በወረቀት ወደ ሳውዲ እንሄዳለን እያሉ ህጋዊ ሆነው የሚሄዱት ጠቅላላ ስራ አጥተው እየተመለሱ ነው። ልክ እቺ ልጅ እንዳለችው ተመልከቱ። እንግዲህ 2 ዓመት ምናምን ሞልቷቸው የመጡት ትንሽ ናቸው ብላለች። እንግዲህ ተመልከቱ። ይሄ ሁሉ ስቃይ ነው ያለው። በወረቀትም ተኪዶ ስራ ላይ ይገኝ ስቃይ ከሆነ ለምን ይሄን ያክል ህይወታችሁን እሺ ከዚህ እንኳን አስበውበት አዲሶች የሚሄዱ ራሱ እየተመለሱ ነው። ስንት ብር ጨርሰው ነው እንግዲህ የሚሄዱት። ከዛ በኋላ እየመለሷቸው በደላላ ነው እንግዲህ። ደላላው ስራ አለ እያለ ይወስዳቸዋል። እዛ ጋር ደግሞ ስራ የለም። ትክክለኛ አሰሪና ከፊል ተገኝቶ ሰውኩ ሄዶ ቀጥታ ስራ ላይ ሆኖ ስራ ቢሰራ ጥሩ ነው። እነዚህ ግን ሄደው እየተሰቃዩ ነው። ስራ የለም። ጠቅላላ ወደ ሀገር እየመለሰ ነው አሉ። እሺ ለዚህ ነው ራሳችሁን የምታጠፉት በባህር ገብታችሁ? ለዚህ ነው ወላሂ እኔ ትናንት በጣም ስላዘንኩኝ ጭራሽ ማብራሪያ አልሰጠሁበትም እና ብዙ ያወሩበትን ልጆች ነበር አብሬ ለቀኩላችሁና ብቻ ምንም ማድረግ አይቻልም። በጣም ያሳዝናል ከምንም በላይ ግን ሌሎች ተማሩበት። ምክንያቱም እዛም ተከዶ በዱባይም ሰው በጣም በስቷል። እኔ የምለው ስንት ነን እኛ? ግን ቁጥራችን ግን እኛ ስንት ነን? በዚህ ያልቃል በዛ ይገባል። ዱባይ እንዳለ ጠባለች። ስራ የለም እያሉ ነው። ሳውዲም እንደዚሁ ስራ የለም። በጣም በዛ ወላሂ ላዝም። እኔ እኮ ሳስበው ቁጥራችን ስንት ነው? ለቤተሰባችን ላንበዛ እንችላለን። ቤተሰባችን እኛን ሲያጣ ምን ያህል እንደሚጎዳ ታውቃላችሁ። እናትና አባት እናንተን የሚፈልጋችሁ ሰው ይጎዳል። ሌላው ሰው ዛሬ እኔ እንደኔ ለፍልፎ ይረሳችኋል። ሁሉም ሰው ዛሬ ሃይ ብሎ አብሯችሁ የሚሄድ ሰው የለም። ሁሉም ይረሳል። ግን ለቤተሰቦቻችሁ ብትኖሩ አሪፍ ነው። ለሚወዳችሁ ሚስት ልጅ ይኖራችኋል። እናት አባት ቤተሰብ ሁሉም ይኖራችኋል። እነዚህ መንገድ እየገባችሁ የምታልቁትና የኖራችሁትን ያክል ስራ ላይ ካላችሁ ያው አረቦቹም አሁን ስለፈሩ ሂዱና ወረቀት አውጡ እያሉ ሊሰዷችሁ ይችላሉ። እነሱም አይፈረድባችሁም። ብዙ ቅጣት ትቀጣላችሁ ተብሎ እንትን ተቀምጧል። የብር የቅጣት ዋጋ ባለፈው ለቅቄላችኋለሁ። ይሄን ያክል ብር በቃ ህጋዊ ያልሆነ ሰው የሚቀጥር ከሆነ ህጋዊ ያልሆነ ሰው ሰራተኛ ያለው አረብ በጣም ብዙ ቅጣት ነው የሚቀጣው። ወላሂ ነው የምላችሁና በዛ ፍራቻ እነሱም አብራችሁ ብዙ ጊዜ ሰርታችሁ ከሆነ ሄዱ ብለው ብር ይሰጧችኋል። ሄዱና ህጋዊ ሆናችሁ ነው ብለው ማለት ነው። እነሱ ያው በሰላም ሄዳችሁ አውጥታችሁ እንደምትመጡ እንጂ እዚህ መንገድ ላይ ሞት እንዳለ ብዙ ችግር እንደምንጋፈጥ አይረዱም፣ አያውቁማ። በቃ ሄደ መጣ ነው ለነሱ እንጂ ይሄ ሁላ ችግር ሞት ሊያጋጥሙ ይችላል ብለው አያስቡም። እና ደህና ኑራችሁ መቼም እዚህ አሁን መጥቶ ወረቀት አውጥቶ የሚሄድ ሰው ህይወት ጀምሯል። ህይወት ስላችሁ ቤት ሊኖረው ይችላል። ምክንያቱም ሳውዲ ላይ ይሄን ሁላ የምትቀምጣችሁ የሆነ ነገር ብቻ ጀምራችኋል። ሀገር ላይ ብትመጡ ብቻ ስራ የምትሰሩበት ነገር ላይ መኖሪያ አታጡም ብዬ አስባለሁ። አዲስ አይደላችሁም። እና አሁን እኮ ከሚሄዱት በላይ ተመልሰው ወረቀት እናውጣ የሚሉት ናቸው በጣም እየሞቱ እያለቁ ያሉት ወንድሞቻችንና እህቶቻችን ማለት ነው። ናይን ይመስላል እንግዲህ በዓል ነገ ነው። ነገ ደግሞ
በቪዲዮ መተን እንኳን አደረሳችሁ እንላችኋለን። ይመቻችሁ። ላይክ አድርጉት። ግን ይሄን ቪዲዮ ሼር ተደራርጎ ላይ ምክንያቱም ሰው እየሄደ እንደምታዩት ስራም እያጡ እየተመለሱ ያለ እድል ነው ያለው። ስለዚህ ባካችሁ የሚሄድም ቤትም ዘመድ ካላችሁ ቤተሰብም ካላችሁ አስጠንቅቋቸው። ይሄ ነገር ምንም አይረባንም። ከሞቱ በኋላ ዋይ ብንል ምንም አይረባንም ወላሂ። እና ዞሮ ሼር ተደራረጉ። አንዳንድ ልጆች ቲክቶክ ላይም እየቆረጣችሁ ስለምትለቁት ለሁሉም ይደርሳል ይመስለኛል። ሰላም አለይኩም።